ሌላውን እንኳን ብችለው እህት ከዚህ ቤት የምታቆየኝ አይመስለኝም። ሜርሲ የተናገረችሽ ነገር አለ እንዴ? ብትናገረኝም እሷ እውነት አላት። ግን ደግሞ ለአባት ስለ ግድ እዚህ ቤት መቆየት አለብኝ። ታውቂያለሽ፣ በጣም አስተዋይ ሴት ነሽ። በማግባቴ የተደሰቱ አባዬ ተመልሶ እንዳይከፋብኝ በዚህ ልክ ዋጋ ትከፍያለሽ ብዬ አስቤ አላውቅም ነበር። ግን የእውነት ጋሼ ለመኖር 6 ወር ብቻ ነው የቀራቸው? እሱ እንደነገረኝ ከሆነ በዛ ላይ የሕክምና ውጤቱን አይቼዋለሁ። አባዬ ከዚህ በኋላ ግፋ ቢል የ6 ወር እድሜ ነው ያለው። የሰው ልጅ እድሜን የሚወስነው ፈጣሪ ብቻ ነው። ደግሞ አባቱ ሲበዛ መልካም ሰው ናቸው። እኔ ደስተኛ ሆኖ ብቻ እንዲሞት ነው ፍላጎቴ። ግን እኮ እየሄድንበት ያለው መንገድ ልክ አይደለም ዝራ። ምናልባት እኔ እናንተ የውሸት ባልና ሚስት መሆናችንን ያወቁ ቀን እንዳይሰበሩ እፈራለሁ። በፍጹም ስለዚህ ጉዳይማ ማወቅ የለበትም። ቅድም እንኳን አክስቴና መነን ሲጣሉ ባይኑ አይቶ ከሞት አፋፍ ነው የተረፈው። እኔ ግን አሁንም ቢሆን አክስቴ እኔን ጉዳይ ለአባት እንዳትነግረው ሰጋለሁ። ምን ብላ ልትነግረው ትችላለች? ወይዘሮ መነን ሆን ብላ እዚህ ቤት ውስጥ አምጥታ ያንተ ሚስት እንዳደረገችኝ አታውቅምና ነው። አሁንማ ሜርሲም ተጨም እጅሽ እኔ ላይ ማንሳት አትችይም። እሺ አሁንስ አበዛሽው። እሺ እንደም ከክፍሌ ውጭልኝ፣ አፍጥኝ ውጭልኝ። ምን አልሽ አንቺ? ከየትኛው ክፍልሽ ነው መውጣልሽ? እዚህ ስትቀመጪ ሁሉም ክፍል አንቺ መሰለሽ አይደለ? ስሚ ልንገርሽ፣ ለእስክንድር ነግሬ እዛ አሽቀንጥሮ ነው ጎዳናሽ ላይ የሚጥልሽ። እሺ ቢሆንማ በምን እድሌ። ግን ደግሞ ችግሩ አንቺ ታወራለሽ እንጂ ተግባር ላይ ያለሽበት። ለማንኛውም አሁንም ቢሆን ስለምታደርጋቸው መጥፎ ነገሮች ለአቶ እስክንድር መናገር እንቀጥላለሁ። እሺ ንገሪዋ። እስክንድር እኮ ህጋዊ ባሌ ነው። ትሰሚኛለሽ? ለጊዜው ቢቆጣም ምንም አያረገኝም። አንቺን ግን ስራሽን እያንዳንዱን ነገር ነግሬው እንዳለቀቁና ነው አሽቀንጥሮ የሚጥልሽ። ገባሽ? አታስቢ፣ ጊዜው ሲደርስ ሁሉንም ሚስጥር እኔ ራሴ አፈነዳለሁ። ደግሞ አንድ ነገር ልንገርሽ፣ እኔ እዚህ ቤት እስከዛሬ የሚቆየሁት ላንቺ ብዬ ሳይሆን አባቱን ላለማስከፋት የማይፈልገው ትዳር ውስጥ ለገባው ለዝራ ብዬ ነው። እሺ ኧረ እባክሽ አስበሽለት ሞተሻል። ይኸውልሽ ለማንኛውም እዝራን ባልሽ የምታደርጊበት ሰዓት አልፏል። እሺ አመልጦሻል እድሉ። ያቺ ሰራተኛ ጓዛን ጠቅልላ ልትወጣ ስትል አንቺ አስቀረሻት። ጻድቋ። ለማንኛውም ከንቱ ነሽ። እሺ ከንቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? በሀብል ድራማ በክፍል 4 ላይ እንግዲህ የታዩ ትዕይንቶች ወይዘሮ መነን የአቶ እስክንድርን ንብረት ወራሽ እንድትሆን የገዛ ልጇን ሀብልን እዛ ቤት የቤቱን የመጀመሪያ ልጅ ወንድ ልጅ ማለት ነው እዝራን እንድታገባ አስገድዳ እንግዲህ እንዲጋቡ አድርጋለች። ይህንንም ባለቤቷን አቶ እስክንድርን በማሳመን ነው። ነገሩ ደግሞ እንደዚህ የሆነው አንድ ቀን አቶ እስክንድር ልጁን እዝራን ለብቻው ሲያወራው ታዳምጣለች። እኔ ልሞት 6 ወር ነው የቀረኝ፣ ስለዚህ የዚህ ቤት ኃላፊ ሁሉንም ነገር የምትቆጣጠረው አንተ ነህ በማለት ልጁ ሚስት እንዲያገባ ሲነግረው ትሰማለች። ታዲያ እንግዲህ ይህንን በሰማች ቅጽበት እሷ ደግሞ ምን አይነት ሰው አምታ እዚህ ለእዝራ ሚስት አድርጋ ንብረቱን ወራሽ እንዲሆን የእሷ የሆነ ሰው በእሷ በኩል እሷ በምታመጣው ሰው በኩል የአቶ እስክንድርን ንብረት ሙሉ ለሙሉ የግሏ ለማድረግ ነበር እንግዲህ ወይዘሮ መነን የተሯሯጠችው ማለት ነው። ወይዘሮ መነን የልጆቹ አባት እናት አይደለችም፣ የአቶ እስክንድር ባለቤት በቅርቡ ያገቧት እንጂ የእዝራም ሆነ የእህቱ እናት አይደለችም። ታዲያ እንግዲህ በዚህ የተነሳ በሌላ በኩል ደግሞ የአቶ እስክንድር እህት አጸደ እስከ ዳር የተባለች የቤት ሰራተኛን በማምጣት እንግዲህ እዝራ እንድታፈቅረው አድርጋለች። ሁለቱም የተግባቡ ነው የሚመስለው። በዛ ላይ ደግሞ ሁለቱም የዛን ቤት ንብረት ለግላቸው ለማድረግ እየጣሩ ያሉ ሰው ናቸው። አጸደ ማህደርን ወደዛ ቤት ሰራተኛ አድርጋ አስገብታ ከዛ ግን ልጁ ፍቅር እንዲይዘው እንድታደርግ አድርጋ እንግዲህ ማህደርና እስክንድር ፍቅር ውስጥ ገብተው ነበረ። ታዲያ እንግዲህ ይህን ነገር ደግሞ የሰማችው ወይዘሮ መነን ሀብልን ለእዝራ ሚስት እንድትሆን አቶ እስክንድርን ታሳምናቸዋለች። በጣም ጥሩ ልጅ እንደሆነች እና ለዚህ ቤት ምራት የምትገባ ክብራቸውን የምትመጥን ሴት እንደሆነች ተናግራ እንግዲህ እንዴት አድርጋ እንዳሳመነቻቸው ባይታወቅም አቶ እስክንድር እንዲያምኑ አድርጋለች። ምክንያቱም ሊሞቱ ስለሆነ ጊዜ የላቸውም። 6 ወር በጣም ትንሽ ነው። 6 ወር ደግሞ ልጃቸው ፍቅረኛ እንኳ ቢኖረው በ6 ወር ውስጥ ተዋውቆ ማግባት አይችልም።
ታዲያ ግን ይችን ልጅ እንግዲህ ሀብልን ሳያፈቅራት ነው በግድ በአባትየው ሀሳብ እንዲስማማ ብቻ ነው የተደረገውና የእዝራ መብት አልተጠየቀም። ልሞት ስለሆነ ይችን ልጅ እንድታገባ ፈልጋለሁ፣ ፍላጎት ይችን ልጅ ካገባህ ነው በማለት እንግዲህ አባትየው እዝራን ይናገረዋል። እዝራም ደግሞ አባቴ ከሚሞትብኝ ደስተኛ ላድርገው፣ በህይወት እስካለ ድረስ የእሱን ደስታ ብቻ ነው የምፈልገው በማለት ነበረ ሀብልን በአባቱ ትዕዛዝ ብቻና ብቻ ሳያፈቅራት ሳያውቃት ያገባት ማለት ነው። ነገር ግን እንግዲህ ሀብልን ካገባት በኋላ ለሀብል ያለውን ነገር አስረድቷታል። የሚያፈቅራት ሴት እንዳለች ማህደር እዚህ ቤት ሰራተኛ ሁና የምትኖረው ሴት ፍቅረኛው እንደሆነችና መኖርም ማግባትም የሚፈልገው እሷን እንደሆነ ነገር ግን በዛ ቢባል ለ1 ዓመት ብቻ በትዳር እንደሚቆዩ ከሀብል ጋራ ነግሯት ነበረ። ሀብል ካገባች ቀን ጀምሮ ማልቀሷን አላቆመችም። ምክንያቱም ደስተኛ አይደለችም። በእናቷ ተገዳ እንጀራ እናቷ ተሆነ እናቷ ባናውቅም እንግዲህ ወይዘሮ መነን ሀብል ነገር ግን በግድ የገንዘብ ምንጭ ነሽ በማለት ነው እዝራን እንድታገባ ያደረገቻት። ታዲያ እንግዲህ እዝራና ሀብል የተነጋገሩት ነገር በዛ ቢባል እዚህ እስር ቤት ውስጥ የምንኖረው ያው ሰው ሳይዋደድ ሲጋባ እንግዲህ እስር ቤት ነው ተብሎ ነው የሚታሰበው። እውነት ነው። እንደ ሰለጠነው ዓለም ስናየው እንግዲህ እንደኛ ሀገር ወይም እንደ ገጠሩ ማህበረሰብ ቢሆን ችግር የለውም። ቤተሰብ ጥሩ ያለለትን ሴት አምጥተው ቢድሩትም ተስማምቶ ነው የሚኖረው የቤተሰቦቹ የመረጡለትንና እንግዲህ በሰለጠነው ደግሞ የራሱ ምርጫ ያልሆነች ሴት ካገባ እስር ቤት አድርገው ነው የሚያስቡት። እዝራና ሀብል እንግዲህ ይህ ነገር ነው የገጠማቸው። ታዲያ ለ1 ዓመት በዛ ቢባል በትዳር እንቆይ፣ ምክንያቱም አባትየው ከ6 ወር በኋላ ይሞታል። ስለዚህ በቃ ከዛ በኋላ እንግዲህ የአባቱን ፍቃድ ፈጽሞ እንደሚፋቱ ተነጋግረው ነበረ። ነገር ግን የልጅቷ ደስተኛ አለመሆን፣ በዛ በኩል እናት ተብዬዋ ወይዘሮ መነን ታሰቃያታለች፣ በዚህ በኩል ደግሞ እሱ ፍቅረኛ አለኝ ብሎ ነግሯታል። በዛ ላይ ቤት ውስጥ ልትወደድ አልቻለችም ከአባትየውና ከእዝራ ውጪ። እንዲሁም ደግሞ ወይዘሮ መነን ማለት ነው ለጥቅሟ ስትል እሷ ትወዳታለች። ነገር ግን ሌሎቹ እህቱ ሳትቀር አክስቱና ማህደር እሷን ማሰቃየት ነበር የጀመሩት። ምክንያቱም ደግሞ እህቱ በአክስትየዋ በወይዘሮ አጸደ ግፊት ነው። ይቺ እኮ ከየት እንደመጣች አትታወቅም፣ ለክብራችን ለቤታችን አትመጥንም፣ ይቺ እንጀራ እናት ተብዬ ወይዘሮ መነን ናት ያመጣቻት፣ ከየት እንዳመጣቻት እናውቃለን። ስለዚህ ከዚህ ቤት አስመርረን ልናስወጣት ይገባል በማለት የልጅቷን አእምሮ እየጠመዘዘች እንግዲህ ለሀብት ለንብረት ነው እዚህ ቤት እንጀራ እናትሽ ያመጣቻት፣ ስለዚህ በፍጹም ጥሩ ፊት እንዳሰጫት ተሰቃይታ እዚህ ቤት እንድትወጣ እናድርግ በማለት እንግዲህ የአቶ እስክንድር እህት ማለት ነው እሷ ራሱ የቤቱን ንብረት ወይም ደግሞ የወንድሟን ንብረት ለራሷ ለግሏ ለማድረግ የምትታገል ሴት ናት። ታዲያ የጀመረችው እንግዲህ ሀብልን በማስጠላት ነው። በሁሉም ዘንድ ተቀባይነት እንዳይኖራትና ከተማራ ከቤት እንድትወጣ ነው የምትፈልገው። ያ ማለት እንግዲህ የእሷ እቅድ ይሳካል። እሷ ያመጣቻት ሴት ማህደር እዝራን የማግባት እድል ይኖራታል። ስለዚህ በእሷ በኩል ንብረቱን ትወስዳለች ማለት ነው። ስለዚህ እሷም ለጥቅሟ ስትል ሀብልን ማሰቃየት ትጀምራለች ማለት ነው። እንግዲህ በድፍረት መኝታ ቤት ድረስ በመሄድ እዚህ ነው እኔ ዛሬ ከእዝራ ጋር ማድረው በማለት ንቀቷን ስታሳያት ነበረ። ሲደባደቡም አይተናል። ታዲያ እንግዲህ የ6 ወር ዕድሜ ነው ያለህ የተባለው በሕክምና አቶ እስክንድር ትንሽ ቤት ውስጥ ግጭት በተፈጠረ ቁጥር ራሳቸውን እየሳቱ እየወደቁ ይገኛሉ። ይህን ነገር የተመለከተችው ሀብል አሁን ላይ ከእዝራ ጋራ ሰላም ለማውረድ እየሞከረች ነው። ወይም ደግሞ በቃኝ ከዚህ ቤት ፍታኝ፣ ከዚህ መሄድ እፈልጋለሁ የሚለውን ሀሳብ እየቀየረች እንደውም ለአባት ስንል እውነተኛ ባልና ሚስት ልንመስል ይገባን እያለች እንግዲህ ነገሮችን ለማስተካከል እየሞከረች ነው። በዛ ላይ ደግሞ በጣም ደስ የሚለው ነገር የእዝራ አባት በጣም ነው የሚወዷት፣ በዛ ላይ በጣም ይተማመኑባታል እና ስለዚህ ይህን ነገር ኃላፊነቴን መወጣት አለብኝ ብላ እያሰበች ነው። የእዝራ አባት ወደዷት ማለት እንግዲህ እዛ ቤት ትልቅ ቦታ ይሰጣታል ማለት ነው። ዋናው ምራት እንድትሆንም የፈለገው እሳቸው ስለሆኑ ማለት ነው። ታዲያ ነገር እንግዲህ ያላስደሰታት አክስትየዋ እንደምታዩት ማህደር እቃዋን ጠቅላ ከዚህ ቤት እወጣለሁ ብላ እንግዲህ ተነስታለች ማለት ነው። ይህም የሆነው እንግዲህ በአክስትየዋ ግፊት ማለት ነው። እዚህ ቤት እንደ ሰራተኛ ሆነሽ እንዳትታይ፣ ዝንጥ ብለሽ ለብሰሽ ሳሎን ቁጭ በይ፣ የዚህ ቤት ሰራተኛ
ራስሽን አታድርጊ። እዝራ ወደ አንቺ እንዲሳብና ልጅቷን እንዲተው አድርጊ። ያቺ ሙሽራዋን ደግሞ ተማራ ከቤት እንድትሄድ አንቺን መስራት አለብሽ ብላ እንግዲህ ወይዘሮ አጸደ የአቶ እስክንድር እህት ማለት ነው ሰራተኛዋን ስራዋን ትታ ከኪችን ዩኒፎርሟን ለብሳ ስራ ከመስራት ይልቅ ሳሎን ቁጭ ብላ ጭራሽ እግሯን ሰቅላ ጁስ እየጠጣች ታገኛታለች። ታዲያ ወይዘሮ መነን በዚህ ተናዳ እንግዲህ ስትጠጣው የነበረውን ጁስ ነበር ለዋ ላይ እየደፋችባት። በዚህ ሰዓት እንግዲህ እስከ ዳር እቃዋን ሰብስባ እንግዲህ መሄድ እፈልጋለሁ ብላ ትነሳለች። ታዲያ እንግዲህ ሀብል ምን አስባ እንደሆነ ባናውቅም እሷ እዚህ ቤት የምትሄድበት ምክንያት ወይዘሮ መነን እያሰቃየቻት ስለሆነ ነው። ወይዘሮ መነን በጣም ነው የምታሰቃያት ሰራተኛዋን። ለዛ ነው ከዚህ ቤት ልትሄድ የተነሳችው በማለት እንግዲህ ከወይዘሮ መነን ጋራ ከእሷ ጀርባ መቆም ጀምራለች። ማለት እሷ ናት እዛ ቤት ያመጣቻት፣ እሷ ናት በግድ እዝራ እንድታገባ ያደረገቻት። ያው ለገንዘቧ ብላ ቢሆንም ማለት ነው። እና በዛ ላይ ደግሞ ቀረቤት አላቸው ማለት እናቴ ትላታለች። እንግዲህ እኔ እንጀራ እናቷ ትሆን ወላጅ እናቷ ማውቀው ታሪክ የለም። እናቷ ብትሆን በዚህ መጠን በልጇ እንትን ትላለች ብዬ አላስብም። ነገር ግን ከአንድ ጊዜ እንግዲህ እንጀራ እናቴ ስትላ ሰምቻለሁ፣ ከዛ ደግሞ እናቴ ስትል ሰምቻለሁ። እና ታዲያ እንግዲህ በእኔ ትእዛዝ ስር ነሽ፣ እኔ ያልኩሽን ብቻ ነው የምታደርጊው በማለት እንግዲህ እያስገደደቻት ነበረ። በመጨረሻም እንግዲህ እሷ ስለምታሰቃያት ነው ቤቱን ለቃ የምትሄደው ብላ ለእስከዳር ስትወግን እያየናት ነው። እንግዲህ ሀብል ምን አስባ እንደሆነ አላውቅም። እንግዲህ ማህደር እዛ ቤት እዝራን ስለምትወደው ባሏን የምትወደው ወይም ደግሞ ተቀናቃኟ ናት ማለት ነው። ባሏን የምታፈቅረው ሴት ናት እና ለምን ለእሷ ማገዝ እንደፈለገች ባናቅም ግን ጭራሽ ከወይዘሮ መነን ከእናቷ እንትን ጎን መሆን ሲገባት እሷ ከዛች ከልጅቷ ጎን ሆና ለዛ ነው የምትሄደው ብላ እንግዲህ እንዳትሄድ እዛ ቤት አስቀርታት ነበረ። ነገር ግን በሚያሳዝን ሁኔታ እንግዲህ የአክስትየዋና የማህደር ሚስጥር ተደርሶበታል ማለት ነው። አክስትየዋ እዛ ቤት ማህደርን ያመጣቻት ከቡና ቤት ስራ ይዛ መታ እዝራን እንድታማልለው እና እሱን አግብታ የውሸት ማለት ነው ንብረቱን ልትወስድ እንዳመጣቻት ቃል በቃል ይሄንን ቃል ስታወራ እንግዲህ ራሱ እዝራ ነበር የሰማቸው። ከሰው እንኳ አይደለም የሰማው። አጸደና ማህደር ሲያወሩ ኪችን ውስጥ ነበር የሰማቸው። ለምን እዚህ እንዳመጣውሽ ትረሻለሽ፣ ስራሽን ትረሻለሽ፣ የመጣሽው እኮ ለስራ ነው። እሱም ደግሞ የዚህን ቤት ንብረት በልጁ በእዝራ በኩል እሱን አፍቅረሽና ገብተሽ ንብረቱ እንድታመጭልኝ ነው እንጂ ወራሽ ሆነሽ ለሌላ ነገር አይደለም ብላ እንግዲህ ስትናገራት በጆሮ ሰምቷል ማለት ነው። በዛ የተነሳ ወዲያው ከቤት አባሯታል ማለት ነው። እንግዲህ ማህደርን ማለት ነው። ማህደርን ብቻ ሳይሆን አክስቱንም ከቤት ውጭ ብሎ እንግዲህ እቃዋን ጠቅሎ ወይዘሮ መነንም ከዚህ ቤት ውጡ ብሎ እንግዲህ አሁን ላይ ቤት ውስጥ ብቸኛ አዛዥ እንድትሆን የሚፈልገው ሀብልን ነው ማለት ነው። ነገር ግን እህቱም እየወደደቻት አይደለም። እህቱም አንቺ አይደለም ለዚህ ቤት ምራት ቀርቶ ለሰራተኝነትም አትመጥኝም፣ ቤታችን ለቀሽ ውጭ እያለች እየተናገረቻት ትገኛለች። ታዲያ እንግዲህ ሀብል ለእኔ ለክብርሽና እኔን ተይኝና ስለ አባትሽ ተጨነቂ፣ በሞትና በህይወት መካከል ላለው አባትሽ ተጨነቂ፣ እኔ ከ6 ወርና ከ7 ወር በኋላ እዝራን እፈታዋለሁ ብትላትም ያኔ ከወንድም ያርግዘሽ እዚህ ቤት ወራሽ ልጅ ልታመጭ ነው ወይ በማለት እንግዲህ መጥፎ ቃላቶችን በመናገር ትገኛለች እህትየዋ ማለት ነው። ያው ልጅቷ የመጣችው በወይዘሮ መነን በኩል ስለሆነ ነው የጠሏት። ምክንያቱም ወይዘሮ መነን የዛን ቤት ንብረት አብዝታ ስለምትመኘው አባታቸውን አቶ እስክንድርን የሚያገባችው ወደው ሳይሆን ለንብረቱ ብላ እንደሆነ ይታወቃል። እና ለዛ ነው እንግዲህ በዛ በኩል ሀብል ስለመጣች ነው ጥልት ያደረጓት። በዛ ላይ ደግሞ እንግዲህ ወይዘሮ መነን አንቺ የአቶ እስክንድር ባለቤት ነሽ፣ ስለዚህ እንደ ባለቤትነትሽ ትንሽ ድርሻ ይኖርሻል፣ ስለዚህ እኔን ተይኝ ብላ ነበረ ሀብል። ነገር ግን ሴትዋ በቀላሉ የምትፋታት አይደለችም። እኔ የምፈልገው ሙሉ ንብረቱን ነው፣ ያ ደግሞ አንቺ የገቢ ምንጭ ነሽ እያለቻት ይገኛል። ደስ የሚለው ነገር ግን እንግዲህ አባትየውም ሆኑ እንጀራ እናትየዋ ሀብልና እዝራ ሳይዋደዱ እንዲጋቡ ቢያደርጓቸውም አሁን ላይ ሀብል እዝራን መውደድ የጀመረች ትመስላለች።
ምክንያቱም ደግሞ እሱ በሁሉም ነገር ከእሷ ጎን ስለሚቆምላት ማለት ነው። በመጨረሻም እንግዲህ ሀብል እዝራን በፍቅር አይነት ስታየው እያየን ነበረ። በዛ ላይ ደግሞ እስከ ዳርን ለምን እዚህ ቤት አባረርካት? ተወዳት የለ ታፈቅራት የለ እያለች ለእስከ ዳር ጥብቅና መቆምን ደግሞ ቀጥላለች። ይህ ነገር ለእዝራ በጣም ግራ ጋብቶታል። እንዴት ነው ተቀናቃኝሽ የሆነችን ሴት ወይም ደግሞ የባልሽ ፍቅረኛ ናት የተባለችን ሴት በዚህ መጠን ለእሷ ወግነሽ የምትከራከሪላት ሲል ነበረ። እሷም እንግዲህ እንዴት እንደሆነ ባናቅም ለእዝራ ለአንተ ትክክለኛ ደስታ ያለው እሷ ጋር ከሆነና የምታፈቅራት ከሆነ ከኔ ጋር ያለው ነገር ከሁሉም ነገር የውሸት ነው ብትለውም እሱ ግን ከዚህ በኋላ እንደዛ አይቀጥልም፣ እኔም ትክክለኛ ባል ለመሆን እሞክራለሁ እያላት ነው። እና እንግዲህ ከዚህ ቤት ውስጥ ማንም ሰው አንቺን መናገር እንኳ አይደለም ቀና ብሎ ማየት አይችልም፣ የቤቱ እመቤት አንቺ ነሽ እያለ እንግዲህ ጥሩ ጥሩ ነገሮችን እያሳያት ይገኛል። ለዛም እንግዲህ ሀብል ደግሞ በምትኩ እሱን በፍቅር አይን ማየት ጀምራለች ማለት ነው። በእርግጠኝነት እንግዲህ እዝራ የማህደር ማንነት ካወቀ በኋላ የጊዜ ጉዳይ ነው እንጂ ሀብልን መውደዱ የማይቀር ነው። ለእሷ ጥሩ አመለካከት አለው፣ ጥሩ እይታ አለው። ፍቅር እንኳ ባይሆን ራሱ በጣም መልካም ሴትና ለትዳር የምትሆን ሴት እንደሆነች በዛ ላይ ደግሞ በተደጋጋሚ ለአባቱ እንደምትጨነቅ ያያያት ነው። እና ይቺ ደግሞ እንግዲህ ትክክለኛ ሚስት መሆን የምችለው እንደዚች አይነት ሴት ናት። ነገር ግን ብዙ ሚስጥሮች አሉ። እንዴት ብላ እሱን ልታገባው እንደቻለች እና ለምን እንዳገባችው እነዚህን ነገሮች ሲያቅ ደግሞ ችግር ካልተፈጠረ ማለት ነው። ውድ ቤተሰቦቼ በጣም ቆንጆና አስተማሪ የቤተሰብ ድራማ ሀብል እውነተኛ ላይ ዓለም ላይ ያለን ገጽታ ነው በደንብ እያሳዩ ያሉትና አዲስ ተከታታይ ድራማ እንግዲህ ምዕራፍ ክፍል 4 ደርሷል ማለት ነው። በቀጣይ በሀብል ድራማ ምን ይፈጠራል የሚለው በተለይ ደግሞ የእዝራና የሀብል ነገር አጓጊ ነው። በቀጣይ እስከምንገናኝ መልካም ጊዜ